የፍቅርዬ ዙረት ፓርቲቱ እንደቀጠለ ነው። ዛሬ እንግዲህ ፍቅርዬ በታሜ ቤት ተገኝታለች። ታሜን ሁላችሁም ታውቁታላችሁ። ጎዳና ላይ ተቀምጦ ሊስትሮ ነው የሚቀባና ሁላችንም እንግዲህ በመጀመሪያ ጊዜ አብርሽ ነበር በቤቱ ሆዶ ያስተዋወቀን። ሁላችንም በጣም አዝነናል። እንግዲህ አንዳንዴ ያው ሁላችንም አቅማችን ስለማይችል ነው እንጂ ወላይ ቢችል እኔ ለዚህ ልጅ ራሴ ባረግለት በጣም ደስ ይለኛል። እንግዲህ አብርሽም ተገኝቷል። ከዚያ ቀጥሎ ደግሞ ብሩኬ፣ ከብሩኬ ቀጥሎ ደግሞ ዊና፣ ዛሬ ደግሞ ከሴቶች ማን የተገኘ ፍቅር ራሷንና ማንነቷን አሳይታለች። ጎበዝ፣ በዚህው ቀጥይ። በሚቀጥለው ቤት ደግሞ እንግዲህ ዛሬ ኮሜንት ፍቅር ካየሽ ፓርቲ ትሪ ከጀሚል ቤት እንደምናይሽ ሁላችንም ተስፋ እናደርጋለን። ፍቅርዬ ዛሬ በጣም ነው ያስደሰትሽነ። ተባረኪልን። እንግዲህ ቤቷን ትታ ለገና በዓል ምንም ነገር እኮ መስጠት ባልችልም ባለኝ አቅም ቪዲዮ ያው ዩቱበር ስለሆነች ታዋቂ ስለሆነች ባለኝ አቅም አሁን ቡታጀራ ላይ አንዳንድ ቤት ታዩኛላችሁ ዙረት ላይ ነኝ ብላ ተናግራ ነበረ እና ፍቅር በጣም እናመሰግንሻለን። በተለይ ደግሞ ታሜ በጣም ነው የሚያሳዝን። ያው ታሪኩን ብዙዎቻችን ሰምተናል። እናቱን የሚያስተዳድር ያው ሊስትሮ እየቀባ ነው ማለት ነው። እናቱ ደግሞ ያው እንጀራ ምናምን ነገር እየጋገረች ነው እና እንደዚህ የምትለው እሱ ዩቱብ ምናምን ነገር መቅረጽ ይፈልጋል፣ ግን ስልክ የለውም። አንዳንድ ጊዜ ሰዎች ግን ቆም ብለው አያሰቡም። ለምን ብትሉኝ ላለው ሰው ልብስ ልበሱ፣ አንድ አይነት ልበሱ እያሉ አንዳንድ አሽቃባጭ ሰዎች ላላቸው ሰዎች ይልኩላቸዋል። ግን እንደዚህ ያለ ምስኪን እንደ ጀሚል እንደ ተሚ አሉ በጣም ብዙ ሰዎች ማለት ነው። እንደዚህ ከሚዲያ ላይ ቢወጡም በጣም ብዙ ሰዎች የተቸገሩ አሉ እና ለነሱ አይልኩላቸውም። ግን ለሌለው ሰው ደግሞ ማለት ላለው ሰው ይልካሉ፣ ለሌለው ደግሞ ማንም ቀና ብሎ አየውም። አሁን የልጅ ዩቱብ መስራት እፈልጋለሁ ግን ሞባይል የለኝም ሲል አንዴ ሁለቴ ሶስቴ አዳመጥሁትኝ እና አንዳንዴ ደግሞ እናንተ የቡታጀራ ዩቱበሮች አሁን ቢያንስ 3,000 ብር ነው ቢደርስባችሁ አጋጭታችሁ አብርሸው ሊያደርግ ይችላል። ችግር የለበትም። አብርሽ በዚህ አይታማም። ግን እሱ ብቻ ምን በወጣውና አሁን ፍቅር 3,000 ብሩኬ 3,000 ያን 4,000 ቢወጡለት ወላሂ ምርጥ ስልክ ቢገዙለት ያው ቪዲዮ ይሰራል ብዬ ተስፋ አደርጋለሁኝ። እና ፍቅርዬ ዛሬ አኩርተሽናልኝ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬም እንግዲህ በፍቅር መጥቻለሁ። ፍቅር እንግዲህ ፓርቲቱ ዛሬ በተሜ ቤት ተገኝታለች። ታሜ ነው ተሜ ባልሳሳት ታሜ መሰለኝና ሁላችንም የምናውቀው እንግዲህ ለምለም ናትኝና ወደ ሚዲያው ያመጣችሁ ስለ ለምለምም ትንሽ ነገር አውርተዋልኝ። እሱ ምንድነው የለምለም ማንነቷ አልተወራላትም። እዚህ ሁላ ዩቱበር በስተጀርባ ማናትኝ ይህን ሁላ ዩቱበር ያወጣች እኔ ብዙ ጊዜ በነገራችን ላይ እናገራለን። እናንተ በቃ የሰው ወሬ ጣለ ስለምታደርጉ ነው እንጂ ለምለም ናት መጀመሪያውን ሀ ብላ ከአረብ ሀገር ሄዳ አገሯን ዩቱበር ያስጠራች እና ለምለምን ማንም ሰው ያው እኮ በውስጣቸው እኮ ሊያመሰግኗት ይችላሉ። ግን አሁን ታዋቂ ማን ነው? እነ አብርሽ ናቸው፣ እነ ፍቅር ናቸው፣ እነ ዊና፣ እነ ብሩክ፣ እነ ሀይሚ፣ እነ ሩታ እነዛ ናቸው ታዋቂ። ግን የመጀመሪያዋ ማናት? ለምለም ናት ማለት ነው ቤተሰብ እና ለምለም በጣም ጎበዝ ናት፣ በጣም ጠንካራ ናት። እና በዚሁ አጋጣሚ ሁላችንም እናመሰግንሻለን። ለሀገርሽ ሰው ደርሰሽላቸዋል። ለሀገርሽ ሰው እንደዚህ የስራ እድል ከፍተሽላቸዋል ማለት ነው። እና ታሜም ዛሬ እንግዲህ በጣም ሲያመሰግናት ነበር፣ ፍቅርም እንደዚው ስታመሰግናት ነበር። እንግዲህ ፍቅር ደግሞ በሚቀጥለው ማነው ከጀሚል ቤት ጀሚልን ያው ልታውቀው ትችላለች። ግን እኔ እንደሚመስለኝ አሁን መጀመሪያ ትናንትና ከሆነ ቤት ልጅ ሄደች። ስሙ ብዙም አልተያዘኝም፣ ግን ቪዲዮን አይችልታለሁኝ እስከ መጨረሻው። ዛሬ ደግሞ ፓርቲቱ በታሜ ቤት፣ በሚቀጥለው ደግሞ ከጀሚል ቤት እንደምትሄድ ተስፋ አደርጋለሁ ማለት ነው። እና ቤተሰቦች ፍቅርዬ በጣም ጎበዝ ነች፣ በጣም ጠንካራ ነች። ደግሞ አንዳንዴ ደግሞ ቤትሽን እና ፍቅርዬ አንዳንዴ ደግሞ ቤትሽን አትርሽው። በቤትሽ ደግሞ የሆነ ቪዲዮ ደግሞ ጣል አድርጊ። ፕራንክም ሆነ ምንም ሆነ እንግዲህ ታሜ ጫማዋን ጠርጎ አመስግኖ ያው ተለያይተዋልኝ። በጣም እናመሰግናለን ፍቅርዬ የኔ ማር እና የፍቅር ቤተሰቦች ሁላችሁም ሰብስክራይብ ላይክ እያደረጋችሁ ያው አንዳንድ ቪዲዮ ፍቅርን ባየንና ፍቅር በቤቷ በምትመጣበት ጊዜ እንደዚህ እየተከታተልን የምንመጣ ይሆናል። እኔ ወላሂ ዛሬ ፍቅር በጣም ሊያስደስተች እኔ በታሜ ቤት ትሄዳለች ብዬ በጭራሽ አልጠረጠርኳትም። ለምን እንጃ ብቻ አላውቅም። እንደዚህ ይኸው ልታውቀው ትችላለች።
እና ፍቅር ያው በዚያው አጋጣሚ እናመሰግንሻለን። በርች እና በቤትሽ ደግሞ አትጥፊ። ኦዲየንሶችሽን ዛሬ አስደስተሻል፣ በጣም አኩርተሻል። ከሴቶች እንግዲህ ዛሬ ፍቅር ናትኝ። በሚቀጥለው ደግሞ ሀይሚዬ ደግሞ አንዴ ብትገባ በጣም ነበር ብዙ ሰብስክራይብ እና ብዙ ቪው የሚያገኝ ማለት ነው። እንግዲህ አብርሽም በመጀመሪያ ጊዜ ሂዶ እንደዚህው ቪዲዮ ሰርቶለታል። ከዚያ በኋላ ዊናም የራሱን ድርሻ ተዋጥቷል። ብሩኬም የራሱን ድርሻ ተዋጥቷል። እና ወታጀራ ያላቸው ዩቱበሮች አንዳንዴ እኮ እንደዚህ እየሄዳችሁ ቪዲዮ ሰሩለት፣ በቃ ከትልቅ ደረጃ ይድረስ። ይሄ ልጅ እንደ ጓደኞቹ እኩል አመት በዓልን ማሳለፍ ይፈልጋል፣ ሁሉን ነገር ማሳለፍ ይፈልጋል። ግን ደግሞ ስራ አንዴ እንደተናገረው ከተቋረጠ ያው ለቤት ወጭ ምናምን ነገር ላይ በቃ ይችላልና እንግዲህ የአመት ባሉ ጊዜ እንደዚህ ጫማ ሲጠርግ ነው ይዋልና ያው አንድ ቀን ያልፍልሃል ብዬ ተስፋ አረጋለሁ። በርታ። አንተም ደግሞ ስልክ ባገኘህ ሰዓት እንደዚህ ቪዲዮ ቅረጽ፣ አይዲያ ምናምን ነገር ካሆኑ ፈልግልሃለሁ። ስልክ ደግሞ አንድ ቀን ሲመቻችልህ ሲሆንም አንድ ቀን ያው ፈጣሪ የሆነ ነገር ይልክልሃል፣ ስልክ ትገዛለህ የሚል ሀሳብ አለኝ እና የፍቅር እንግዲህ ፓርቲ ትሪ ይህን ይመስላል። በዚያው በርች ነው የምንልሽ። እስቲ ነገ ደግሞ ከማን ቤት ትሄዳለች ገምቱ እናንተ ማለት ነው። ፍቅር ነገ ከተሜ ቤት ከጀሚል ቤት ወይስ ከሌላ ቤት? እስቲ እንግዲህ 1 2 3 እያለች ነው እና ወደ አዲስ አበባ እስከምትመለስ ባላት አቅም አንድ ሰው ገንዘብ ካለው በገንዘቡ በቃ ባለው ገንዘብ ካለው በገንዘቡ ገንዘብ ከሌለው ደግሞ በጉልበቱ እንደዚህ እየሰራ የሚያሳይ ከወንድሞቻቸው ጋር ከእህቶቻቸው ጋር እንደዚህ አብሮ የሚቆም ሰው ወላሂ በጣም ደስ ይለኛል። እና ቡታጀሮች በነገራችን ላይ አንዳንዴ በጣም ይገርሙኛል። ትብብራቸው ምናቸው አንድ ናቸው። የሆነ ምቀኝነት ምናምን ነገር የለባቸውም። ሁላቸውም እንደዚህ ቢያድጉ ለምንድን ነው ግን ይሄን ነገር የሚያደርጉ? እኔ እንደተረዳሁት የሁላቸውም ጓዳ አንድ አይነት ነበር መሰለኝ እና ያነሰው አሁን መሰለኝ በቃ በእኔ ላምጠው። እኔ አሁን መሰለኝ የቡታጀራ ሰው ሁኜ ምንም ነገር የምበለው የምጠጣው ምናምን ነገር ወይም ድሃ ሊሆን ይችላል። አሁን ድሃ ነኝ አውቃለሁ ማለት ነው። ከአረብ ሀገር መጥቼ ነው እንጂ እና ስለዚህ የቡታጀራ ሰዎች አንድ ሰው መሰለኝ ሁላቸውም ኑሯቸው አንድ አይነት ተመሳሳይ ነው መሰለኝ እና ያንን ነገር እያስታወሱ እኔ ብቻ አግኝቼ ያነሰው እንዴት ረሳዋለሁ የሚል ነው አብሮ ተነሳሽነት ያላቸው እንደሚመስለኝ ማለት ነው። እና ጎበዝ ናቸው፣ ጠንካራ ናቸው። በዚህው በርቱ ነው የምንላቸው። ግን አንዳንዴ ደግሞ የምትሰሩት ስራ ከመስመር የወጣ ነው እንጂ ያው ጎበዞች ነበራችሁ። መተባበራችሁ፣ ትብብራችሁ በጣም ነው የወደድኩላችሁ። እና ቤተሰቦች በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ሰብስክራይብ፣ ላይክ እያደርጋችሁ ነገ ፍቅር እንግዲህ በጀሚል ቤት እንደማገኛትኝ ተስፋ አደርጋለሁኝ።